ባሼ ትናንትና መጋቢት 24 ቀን 2017 ዓ.ም በአዲስ አበባ ዙሪያ ያለ ህዝብ እየጨፈረና እየዘለለ እንጣጥ ሲል መዋሉን በቲቪ ተመለከተ። ይሄ ሁሉ ህዝብ እንጣጥ እያለ የሚዘለው ለምን እንደሆነ የሚገባ ግን ይቺን ጨዋታ ካጫወትኩ በኋላ አንዴ ነው አሉ የሆነ ቦታ ጠረጴዛው ላይ ባፉ የተደፋ ጣሳ ላይ አንድ ርግብ ሙዚቃ ተከፍቶላት እንጣጥ እያለች እየዘለለች ትርኢት ታሳያለች። ሰዎችን በጠረጴዛው ዙሪያ ክብ ሰርተው በአድናቆት ይመለከቷታል። ይህን ሲመለከት ከነበሩ ሰዎች መሃል አንድ የሆቴል ባለቤት እርግቧ ጣሳው ቂጥ ላይ የምታደርገውን ዝላይ ተመልክቶ በመደነቅ የእርግቧ ባለቤት እርግቧን በ10 ሺህ ብር እንዲሸጥለት ጠየቀውና እርግቧን ገዛት። ባለ ሆቴል ቤቱ ደንበኞቹን ሊያስደምም አስቦ የቲማቲም ጣሳ ባፉ ደፋና ጣሳው ላይ አድርጎ ሙዚቃ ቢከፍትላት አጅሬ እርግቢት ሆዬ እንደ በፊቱ እየዘለለች መጨፈር አልቻለች። የሆቴሉን ባለቤት መጭበርበሩን አረጋግጦ እርግቧን እንደሸጠለት ሰው ሄደና በንዴት አንተ አጭበርባሪ ብሎ ደነፈበት። እንዴ ምን አደረኩ? ጀሞ ምን አደረኩ ትላለህ እንዴ? እርግቧን ጣሳው ላይ አድርጌ ሙዚቃ አስከፍትላት እኮ አትጨፍርም። እና ታዲያ አንድ ነገር ረስተሃል። ምን? በአፉ የተደፋው ጣሳ ውስጥ ሻማ ለኩሰ ማስቀመጥ እኮ ነበር። ሲያቃጥላት እኮ ነው የምትጨፍረው። ባሼ ትናንት መጋቢት 24 የድል ቀን፣ የነጻነት ቀን፣ የገለመሌ ቀን እያለ እንጣጥ ሲል ያየው ሰው ሁሉ አብዛኛው ከጥቂቶቹ በስተቀር ማለት ነው አብዛኛው ከእግሩ ስር የኑሮ ውድነት እሳት፣ የካድሬ አስገዳጅ እሳት፣ የፍርሃት እሳት እያቃጠለው ነው። ገባ?